ሰላም እንዴት ናችሁ? ወዲያናሁ ተመልካቾቻችን ነው ስፖርት ጀምሯል። ዛሬም እንደተለመደው እንግዲህ የተለያዩ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ወደናንተ ያጋራን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ጋዜ እንዴት ነው? ሳምንቱ እንዴት እያለፈልን ነው? አሪፍ ነው። እንግዲህ የአትሌቲክስ ሃያኛው የዓለም አትሌቲክስ ሻምፒዮና የውድድር መድረክ እየተከናወነ ነው። ሩጫዎችን እየኮመኮምን ነው። በመሃል ደግሞ የእግር ኳስ ሁነቶችም እየተከናወኑ ይገኛሉ። በአውሮፓ እንደምታውቂው የቻምፒየንስ ሊግ ትላንት ምሽት ጅማሮውን አድርጓልና ፕሪሚየር ሊጎች ተጀምረዋል። ሳምንቱ ሁሉ በስፖርት ሁነቶች የተሞላ ነው ማለት ይቻላል። ያው ሀገራችን ግን በአትሌቲክሱ አሁን ያለችበት ሁኔታ በጣም አሳሳቢ ደረጃ ላይ ነው የሚገኘውና ሄደን ካናት የነበረው ሰዎች ወደ ታች ወርደን አሁን በብዙ ርቀት ልዩነታችን እየሰፋ ይገኛል። ይሄ እንግዲህ ለመላው ኢትዮጵያን በጣም አሳሳቢ ይመስለኛል። በተለይ ደግሞ ለአትሌቲክሱ ለስፖርት ቤተሰቡ በጣም አሳሳቢ ደረጃ ላይ ነው የምንገኘው እና ውድድሩን እንግዲህ እየተመለከትን እንገኛለን። አንዳንድ ነገሮችም እንደዚሁ መነጋገሪያ ሆኗል። በአትሌቲክሱ ስፍራ የሚነሱ ሀሳቦች ማለት ነው። እነዚህን እያነሳሳን እንግዲህ ከተመልካቾቻችን ጋር ቆይታ የምናደርግ ነው የሚሆነው። ጄሪ እንግዲህ ከአትሌቲክሱ ወሬያችን ስንጀምር እንግዲህ 20ኛው የጃፓን ቶኪዮ የዓለም ሻምፒዮና እንግዲህ ሀገራችን እዛ ውድድር ላይ እንደምትሳተፍ ይታወቃል። 36 አትሌቶች እንግዲህ በዚህ ውድድር ላይ ይሳተፋሉ። ኢትዮጵያ እስካሁን ምንም አይነት ወርቅ ማግኘት አልቻለችም። ከዚህ ቀደም እንግዲህ ወደ 4 ወርቅ ያገኘንበት አጋጣሚ አለ። ወርቅ ሳናገኝበት የቀረነበት አጋጣሚ የለም በዚህ ውድድር ላይና አሁን ግን ያለ ወርቅ የምንመለስበት ሁኔታዎች በጣም እየሰፉ ነው ያሉት። እንግዲህ በደንብ ወርቅ የምናገኝበት እድሉ የነበሩ ውድድሮች የተለያዩ ውድድሮች በዛ ውድድር ላይ የተለያዩ ወርቅ የምናገኝባቸው ተብሎ የታሰቡ የነበሩ ውድድሮች ላይ እንግዲህ የብርና የነሐስ ሜዳሊያ ነው ማምጣት የቻልነው። አንዳንዴም እንግዲህ ከውድድሩም አቋርጦ የመጣት ሁኔታ ነበርና በአጠቃላይ የዘንድሮን የዓለም አትሌቲክስ ሻምፒዮና እንዴት ታየዋለህ? እንዴት ትገመግማለህ? ብዙ አነጋጋሪ ነገሮች እንዳሉት ይታወቃል። ያው አትሌቲክሳችን በጣም አሳሳቢ ደረጃ ላይ ነው የሚገኘው። ይሄኛው የጃፓን የዓለም አትሌቲክስ ሻምፒዮና ብቻ ሳይሆን ከዛ በፊትም የነበሩት የኦሎምፒክ የውድድር መድረክ ላይ እንደዚሁም የአትሌቲክስ ሌሎችም የውድድር መድረኮች ላይ ያየናቸው ችግሮች እየተንከባለሉ መጥተው አሁንም ድረስ መፍትሄ ያለማግኘታቸውን እየተመለከትን እንገኛለን። ዘርፈ ብዙ ችግሮች ናቸው ከበውት እየተመለከትን የምንገኘውና በአትሌቲክስ ደግሞ ቀልድ ያለ አይመስለኝም። ምክንያቱም ብዙ እንግዲህ እንደምታውቂው ጄሪ በዓለም ላይ የምንታወቅበት ትልቁ መታወቂያችን ነውና ሚዲያው ብዙ እያለ ይገኛል። ነገር ግን ችግሮች እየተቀረፉ አይደለም የሚገኙት። በርካታ ነገሮችን ነው እያየን የምንገኘው። የሜዳ ላይ ችግር ብቻ አይመስለኝም። አሁን ውጤት የሆነ ጥናት ተደርጎ በአንዳንድ ሁኔታዎች ሊስተካከል ይችላል። ምናልባት ከስልጠና ጋር የተያያዙ አንዳንድ እነሱ ሁኔታዎች ሊሆኑ ይችላሉ። እንደዚህ እንደ ምክንያት ልታነሻቸው ትችላለች። ነገር ግን ከሜዳ ውጪ ያሉ ጉዳዮች ራሱ በጣም እየጎተቱን እንዳሉ ነው የሚሰማኝ። ብዙ ነገሮቻችን ከተለያዩ ነገሮች ጋር እየተያያዙ ይገኛሉ። አሁን ከዚህ በፊት በተቋማት መካከል የነበሩትን ግጭቶች እናስታውሳለን። አሁንም ድረስ እልባት አላገኙም በተለያየ ሁኔታ ማለት ነው። ይሄ ምናልባት በቀጥታ ላይሆን ይችላል። በተዘዋዋሪ ግን የአትሌቲክስ ውጤታችን ላይ ተጽዕኖ ማሳደሩ አይቀርም። ተደባብሶ የቀረ ጉዳይ ነው። እንግዲህ ከዚህ ቀደም እንደሚታወቀው የአትሌቲክስ ፌዴሬሽን እና የኦሎምፒክ ኮሚቴ የመጣላት ነገሮች ነበሩ። በዛ ምክንያት እንግዲህ በጣም ሰጣ ገባዎች እንደነበሩ ይታወቃል። የአትሌቲክስ ፌዴሬሽኑ ከጋዜጠኞች ጋር የኦሎምፒክ ኮሚቴው ከጋዜጠኞች ጋር እርስ በርስ የመጋጨት ሁኔታ አለና በዛም ምክንያት እንግዲህ የውጤት የማጣትም ነገሮች ይኖራሉ። አንተ ያልካቸውም ቅድም ያነሳቸው ምክንያት ይኖራሉና እነዚህ ግጭቶችም አንደኛው ምክንያት ይሆናሉና በጣም ውስብስብ የሆነ ችግር ውስጥ የገባን ይመስለኛል። በጣም ትክክል ነው። መንግስትም እዚህ ጉዳይ ላይ ማሰብ መቻል ያለበት ይመስለኛል። ምክንያቱም ብዙ ነገሮች ሊሰራበት የሚችል የሀገር ገጽታን ከፍ ሊያደርግ የሚችል ሰንደቅ ዓላማችን በጣም ከፍ የሚልበት አትሌቲክስ እንደምታውቂው አንድ ባልኖልንበት በተለያዩ ጉዳዮች ተከፋፍለን ባለንበት ሁኔታ ላይ ራሱ ወደ አንድነት የሚመልሰን ነው። ውጤት የሌለው እንኳን እግር ኳስ እንኳን እኮ አንዳንድ ጊዜ እንደዚህ እንደ ሐምሌ ፀሐይ ብልጭ የምትለው ውጤት ራሱ ምን ያህል እንደሚያስተቃቅፈን ምን ያህል አንድ ላይ እንደምንቆም አንድ ላይ እንደምንደሰት ተመልክተናል። ከዚህ ቀደም የግብፁን ተመልክተናል። የአፍሪካ ዋንጫ ከ31 ዓመት በኋላ በኢንስትራክተር ሰውነት ቢሻው ባለፍንበት ጊዜ የነበረውን ስሜት ታውቂያለሽ፣ በመላው ኢትዮጵያን ዘንድ ማለት ነውና እነዚህ አይነት ነገሮች እንኳን ወደ አንድነት ሲመልሱ እናያለን። አትሌቲክስ ደግሞ በመላው ዓለም በሚባል ደረጃ ዘርፈ ብዙ ጠቀሜታ ያለው ነው። ክብሩን ትተሽ እንኳን ከዛ የሚመጣው ገንዘብ እንኳን በርካታ የስራ አጦችን እንደዚሁ ችግር ሲፈታ ተመልክተናል። አትሌቶች ራሳቸውን ችለው ከገጠራማይቱ ኢትዮጵያ መጥተው እዚህ አዲስ አበባ አድርገው በመላው ዓለም የውድድር ዓለማቱ እየዞሩ በርካታ የሚያመጧቸውን ዶላሮች
እዚሁ ሀገራቸው ላይ ኢንቨስት እያደረጉ ቀላል ጥቅም የሚያስገኝ አይደለም ክብሩን እንኳን ተተሽው ማለት ነውና በዚህ መቀለድ ያለብን አይመስለኝም። አሁን ስታዩ የሀገር ስሜት ራሱ የቱ ጋር እንዳለ ራሱ ለማወቅ በጣም ይከብደኛል። አንዳንድ ጊዜ ሀገሪቱን የሚመሯቸው የፖለቲካ አመራሮች በየጊዜው እንደምታውቂው ይለዋወጣል፣ የወቅት ጉዳይ ነው። ሀገር ግን ሀገር ናት። ሰንደቅ ዓላማ ነው፣ ህዝብ ነው እና ሁል ጊዜም የምናደርጋቸው ነገሮች ለሀገር ብለን እንትን ምን ወቅታዊ አይደሉም፣ ተሻጋሪዎች ናቸው። በሆነ ቦታ ላይ የሚመችሽ ነገር ሊኖር ይችላል፣ የማይመችሽ ነገር ሊኖር ይችላል። ስፖርቱ ላይም ስፖርቱን የሚመሩ ሰዎች ሊመቹሽ ይችላሉ፣ ላይመቹሽ ይችላሉ። እነሱ አላፊ ናቸው። ነገር ግን አንቺ በእድሜሽ ደግሞ በተለይ በወጣትነት ስፖርተኛ የተወሰነ በእድሜ የሚገደብ ሙያ ነው ልንለው እንችላለን እና ያንን ጊዜ ደግመን የማናገኝበት ሁኔታ ይኖራል። ሀገራችንን ደግመን የማናገለግልበት ሁኔታ ሊፈጠር ይችላል እና አሁን ላይ ባለን ነገር የተሻለ ነገር መስራት ካልቻለን፣ መግባባት ካልቻለን፣ ወደ ልዩነት እያመጣናቸው አንዳንድ ጉዳዮችን እንደዚህ አይነት ነገር የምናደርግ ከሆነ በጣም አስቸጋሪ ነው። አንዳንድ ግጭቶችንም እየተመለከትን ነው። ከዚህ በፊትም አይተናል። በእርግጥ አሰልጣኞች ሲደባደቡ አይተናል። መድረክ ላይ ለሽልማት ተጠርቶ የአትሌቲክሱን ስፖርት ወደ ቦክስ ስፖርት ቀይረውት ተመልክተናል በየጊዜው ማለት ነው። አንዳንዴ ከጥቅም ከክብር ጉዳይ ያይዙታል። ብሔር ውስጥ የሚደበቁ ትመለከቻለሽ። በቃ አንዳንድ ደስ የማይሉ አትሌቲክሱ ላይ ምልክት ሊሆኑ የሚችሉ የቱ ጋር እንዳለን ሊያሳዩ የሚችሉ መስታወት ነገሮችን አይተናል። ከዚህ በፊትም እርማት አልተሰጠባቸውም። መንግስትም እዚህ ላይ ችላ ይላል። መንግስት ስል ምንድን ነው? የሀገሪቱ ትልቁ የስፖርት ቁንጮ የሆነው በሚኒስቴር ደረጃ የሚመራው የኢትዮጵያ ባህልና ስፖርት ነው። እዚህ አይነት ጉዳዮች ላይ ስፖርቱ በእንዲህ አይነት ሁኔታ እዚህ ደረጃ እስከሚደርስ ድረስ የሰሩት ስራ የለም፣ እውነት ለመናገር ማለት ነው። አንዳንድ ሙከራዎች ይኖራሉ፣ የማስመሰል የሰው ግለሰቦችን የተቋም አመራሮችን ለማስታረቅ ጥረት የሚያደርጉት ይሄ የይምሰል ካንገት በላይ የሚደረግ ነገር ነው እና እንደዚህ አይነት ነገሮች እንግዲህ ተከማችተው አሁን ያለንበትን የአትሌቲክስ ውጤታችንን ማሳያ ናቸው ማለት ይቻላል። አሁን እንደው ማረጋገጫ መስጠት ባይቻልም በሩመር ደረጃና በአንዳንድ ተባራሪ መረጃዎች የሰማናቸው ነገሮች አሉ። አሁን በዚህኛው ራሱ የአትሌቲክስ ጉዞ ላይ አሰልጣኞች እንደተደባደቡ ገና ወደ ውድድር ሊሄዱ እኮ ነው። ሀገር ወክለው ሰንደቅ ዓላማ ወክለው ስለ ራሳቸው ክብር ነው የሚጨነቁት ማለት ነው። ሀገር የሚባለውን ትልቁን ምስል ትልቁን መሰሶ ትተውት የራሳቸው ጥቃቅን ቅርንጫፍ ላይ እንደ ጉሬዛ መንጠላጠል በጣም ትናንሽ ለሆኑ ጉዳዮች እኔና አንቺ ላንግባባ እንችላለን። ግን የሄድንበት ዓላማ ምንድን ነው? ሀገርን ህዝብን ወክለን ነው። ወደ 120 ሚሊዮን በላይ ህዝብ ወክለን ነው የምንሄደው። ብዙ መስዋዕትነት የተከፈለበት ዘርፍ እንደሆነ ይታወቃል። በባዶ እግራቸው ሮጠው አይናቸው የጠፋ አለ ልምምድ ላይ እንደምታስታውሹ አሁን እንኳን በቅርብ ማለት ነው። ያ ሁላ መስዋዕትነት ነው ለአትሌቲክሱ ለሀገር የሚከፈል መስዋዕትነት ነው። አንድ እንጀራ ለመብላት የሆነ ነገር ሰርተሽ ምናልባት ታሳኪ ይሆናል። ይህንን ገድል ይህንን ክብር ግን የምታገኙ በብዙ መስዋዕትነት ውስጥ ነውና እንደዚህ አይነት ጉዳዮችን እየተመለከትን ነው። በዚህም አላበቃም። እዛ ከሄዱ በኋላ ራሱ አንድ መረጃ ያየሁት አብሮ የመተኛት ፍላጎት እንኳን የላቸው። የአንድ ሀገር ዜጎች ናቸው። ለአንድ ሀገር ሰንደቅ ዓላማ ነው የሚሮጡት፣ ለአንድ ሀገር ህዝብ ነው የሚሮጡት። ይህንን እንኳን በግለሰብ መካከል ያለውን ልዩነት እንኳን ለማጥበብ አልተቻለም። በጣም የሚገርም ነው። ሀገር ከሁለቱ ሰዎች አብሮ መተኛት ጋር አወዳድረሽ እንደዚህ አይነት ጉዳዮች ላይ ነው የደረስነውና በአጠቃላይ አትሌቲክሳችን ታሟል። መንግስት እዚህ ላይ ሲሪየስሊ መስራት መቻል ያለበት ይመስለኛል። ቆም ብለን ማሰብ ያለብን ይመስለኛል። ትክክል ነው። ገዚህ አሁን አንድ ላይ የመተኛቱን ጉዳይ ስታነሳ እንግዲህ አትሌቶቻችን በተለይ ደግሞ ያሁኑ 20ኛው የጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ላይ ብዙ ጊዜ እንደ ችግር ሲያነሱ የነበሩት የቡድን ስራ ነው። የቡድን ስራ ሲባል እንግዲህ አብሮ መዋሃድ ነው፣ መዋደድ ነው፣ ስራዎችን በጋራ መስራት ነውና አብዛኛው አትሌቶች ወጥቶም የተናገሩ አሉ። በቡድን አለመስራታችን ዋጋ አስከፍሎናል ያሉ አሉ። በውስጥም የሚናገሩ ሰዎች አሉ። የቡድን ስራ ምንም አይነት አልታየም ውድድሮች ላይና ይህ ነገር ይመስለኛል አብሮ መከባበሩ መዋደዱ እኔ ልቅደም የሚለው ነገር እንደ ሀገርን ለማስቀደም ሳይሆን የግለሰብን ጥቅም እንዲሁም ደግሞ የራስን ጥቅም ለማስከበር የሚደረጉ ሩጫዎች እንደ ሀገር ዋጋ እያስከፈሉን ነው ያሉትና የኢትዮጵያ አትሌቲክስ ፌዴሬሽን የባህልና ስፖርት ሚኒስቴር ምን እየሰሩ ነው ያሉት? የፓሪስ ኦሎምፒክ እንግዲህ እንደሚታወቀው
በጣም ብዙ ነገሮች የታዩበት እንደ ሀገር ደግሞ ብዙ እናስተካክላቸው ነገሮች አሉ ብሎ የአትሌቲክስ ፌዴሬሽኑ የኦሎምፒክ ኮሚቴው እንዲሁ መግለጫዎች የሰጡበት ችግሮች ምን ነበሩ መፍትሄውስ ምንድነው የሚለው ነገር በመግለጫ ላይ ጎልተው ተነግሯልና እነዚህ የተነገሩ ችግሮች ተፈቷል አሁንስ ዋጋ እያስከፈሉን አይደለም ወይ የሚለው ነገር በደንብ ትኩረት ሰጥተን ብናይበት መልካም ነው ብዬ አስባለሁ። ትክክል ነው። ትምክት መሰበር መቻል አለበት። ለሀገርን ማስቀደም አለብን። ህዝብን ማክበር መቻል አለብን። ሰንደቅ ዓላማ መከበር አለ። ሀገር ስላለን ነው ሀገር ሉዓላዊት ሀገር ስላለን ነው ወክለው የሚሄዱት እና ጄሪ እንደዚህ አይነት ጉዳዮች ላይ መንግስትም የባህልና ስፖርት ሚኒስቴርም የስፖርት አመራሮችም ምሁራኖችም የሚሳተፉበት ትልቅ ለውጥ መምጣት ያለበት ይመስለኛል። እኔ ግን የሚያሳስበኝ ቀደም ሲል እንደገለጽኩልሽ ሜዳ ላይ የሚመዘገበው ውጤት ብቻ አይደለም። ከሜዳ ውጪ ያሉ ያልተለመዱ ጉዳዮች አሁን አትሌቲክሳችንን እየበከሉብን ነው የሚገኙትና አንድ ብለን የምንመካበት ትልቁ ብሔራዊ ሀብታችን የምንለው የአትሌቲክስ ውጤታችን እንዲስተካከል ከሜዳ ውጪ ያሉ ጉዳዮች ሙያተኛውም ሙያተኛን ማክበር መቻል አለበት። አትሌቶችም እርስ በርስ መከባበር መቻል አለባቸው። በአንድ ባንዲራ ስር በአንድ ህዝብ ስር መሆን መቻል ያለባቸው ይመስለኛልና እነዚህን ነገሮች ማድረግ ከቻለን የስልጠና ሁኔታችን እየታየ መስተካከል ከቻለ ዘመኑን የሚዋጁ ስልጠናዎች መሰጠት ከቻሉ አትሌቲክሳችን መመለስ ይችላል ብዬ ነው ማስበው። ብዙ አቅም ያላቸው በመላው ሀገሪቱ ነገን ተስፋ አድርገው ሀገራቸውን ለማስጠራት የሚለፉ ታዳጊዎች ወጣቶች እየተመለከትን ነው የምንገኘውና እየተመዘገበ ያለው ውጤት ግን እነዚህን መጪ አዳዲስ ወጣት አትሌቶችን እንዳያዳክምብን ነው ስጋቴ። እዚህ ላይ እንግዲህ መሰራት ያለበት ይመስለኛል። ተቋማቶቹ መፈተሽ መቻል አለባቸው። በእነማን ይመራሉ፣ ምንስ ነው እየተራመደ ያለው የሚለውን ነገር መፈተሽ ያለበት ይመስለኛልና እንግዲህ የጃፓኑ የዓለም አትሌቲክስ ሻምፒዮና የውድድር መድረክ ብዙ ቁም ነገሮችን ብዙ ተርኒንግ ፖይንት ሊሆን የሚችል ጉዳይ የምንገበይበት ይመስለኛል። ውጤት ሊጠፋ ይችላል። ነገር ግን ደግሞ ምክንያቶቹን በደንብ አውቆ ወደ ተግባር መግባት ያለብን ይመስለኛል። እንግዲህ ይሄንን ካነሳን ዘንድ ዛሬ ስምንተኛውን የፍጻሜ ውድድር ሀገራችን ኢትዮጵያ በ3000 ሜትር መሰናክል እንግዲህ ምታደርግ ይሆናል። 9 ሰዓት ከ57 ላይ ነው የሚደረገው ቀን ማለት ነው። ሲምቦ አለማየሁና ሎሚ ሙለታ ናቸው ሀገራችንን የሚወክሉት። እንግዲህ መልካም እድል እንመኛለን። በሳምንቱ መጨረሻ ቀናት ደግሞ ከነገም ጀምሮ እንደዚሁ ይቀጥላሉ የፍጻሜ ውድድሮች። በተለይ ምናልባት በ5000 እና በ5000 በተለይ በሁለቱም ጾታ ሜዳሊያ ልናገኝ የምንችልበት አጋጣሚ ሊኖር ይችላል። እንግዲህ ሁሉንም እንደዚህ እያልን የውጤት ቀውስ እየገጠመን ነው የሚገኘው። እንግዲህ ተስፋ እናደርጋለን በአትሌቶቻችን በቀሩት ርቀቶች ላይ ማለት ነው። መልካም እድልም እንመኛለን። ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናልፍ እንግዲህ ከእግር ኳሱ ጋር አያይዘን ስናነሳ የዝውውር መስኮቱን መከፈት ተከትሎ እንግዲህ ተጫዋቾች ወደ ተለያዩ ክለቦች እየተዘዋወሩ ነው የሚገኙት። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ካጸደቃቸው ዝውውሮች መካከል ፍሬው ጌታሁን ከንግድ ባንክ ወደ ድሬዳዋ ማቅናቱን ተገልጿል። እንዲሁም ደግሞ አላዛር ሳሙኤል ከቅዱስ ጊዮርጊስ ወደ ኢትዮጵያ ቡና እንዳቀና እንዲሁ ሰምተናል። ደጉ ደበበ እንደሚታወቀው እንግዲህ በቅዱስ ጊዮርጊስ ክለብ ለረጅም ዓመታት ያገለገለ በአምበልነት የኢትዮጵያ ብሔራዊ ቡድንን በአምበልነት ሲመራ የነበረ ተጫዋች ነው። አሁን በአርባ ምንጭ ከተማ እንግዲህ የምክትል አሰልጣኝነት ስልጣን ተሰጥቶታል። ትክክል። እንግዲህ በዚህ የክረምቱ ዝውውር ላይ ፕሪሚየር ሊጉም እንግዲህ በቀጣዩ ቀናቶች ይጀመራል። እዚህ አዲስ አበባ ላይ ሊደረግ የሚችልበትም እድል እንዳለ ትላንትና አንድ የምክክር መድረክ አድርጓል የባህልና ስፖርት ሚኒስቴር ከኢትዮጵያ እግር ኳስ ፌዴሬሽን እንደዚሁም ከሊግ ሼር ካምፓኒው አመራሮች ጋር በመሆን በጋራ በማለት ነውና ምናልባት የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን ላይ በአዲስ አበባ ውስን ጨዋታዎች ሊደረጉ የሚችሉበት እድል እንዳለ እንደዚሁ የምክክር መድረኮችን እያከናወኑ ነው የሚገኘው። እንግዲህ በላይ የሚያሰኝ ነው። በቀጣይ በተግባር እንመለከተዋለን። ብዙ ጊዜ እንደዚህ አይነት ነገሮች ተብለው እኛም መረጃዎች አደርሰን የሚቀሩበት እድል አለ ከጸጥታ ጋር ተያይዞ ከአንዳንድ ጉዳዮች ጋር ተያይዞ ማለት ነውና እስኪ እንመለከታለን። እንግዲህ ብዙ ጊዜ የስፖርት ማህበረሰቡ አዲስ አበባ ላይ ጨዋታዎች ቢደረጉ በጣም እንግዲህ ብዙ ደጋፊዎች ያላቸው ክለቦችን በተለይ ደግሞ ቅዱስ ጊዮርጊስና ቡናን ስናነሳ አብዛኛው ደጋፊዎቻቸው እዚሁ አዲስ አበባ ላይ ነው የሚገኙት። የአዲስ አበባም ክለብ ከመሆናቸው ጋር ተያይዞና ደጋፊ በጣም በጉጉት እየጠበቀ ነው ያለው። እዚህ አዲስ አበባ ስቴዲየም ላይ እንግዲህ ውድድሮች እንዲካሄዱ በጣም ይፈልጋልና ለነሱ ጥሩ አጋጣሚ ነው ብለን እናስባለን። ከጸጥታ ጉዳይ ጋር ተያይዞ እንግዲህ ችግር እንደሚነሳ ብዙ ጊዜ ይታወቃል። አሁን ላይ እነዚህ ችግሮችን ፈተው እዚሁ ሜዳ ላይ ጨዋታዎች ይደረጋሉ ብለን እናስባለንና
እንግዲህ ይህንን ካልን የሀገር ውስጥ ስፖርታዊ መረጃዎቻችን ይህን መስል ነበረ። በቀጣይ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ምንሸጋገር ይሆናል። አብራችሁ ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ገዜ እንግዲህ ወደ ባህር ማዶ ስፖርታዊ ወሬዎቻችን ስንሻገር አርሰናል ትላንት ቀንቶታል። የመጀመሪያው ቻምፒየንስ ሊግ ውድድር እንግዲህ በትላንትናው ዕለት ተጀምሯል። ወደ ስፔን በማቅናት ከአትሌቲክ ቢልባኦ ጋር ጨዋታ አድርገው ነበር። 2-0 በሆነ ውጤት እንግዲህ ማሸነፍ ችሏል። አርሰናል ዘንድሮ አልተቻለም። አርሰናል አጀማመሩ ጥሩ ነው። በፕሪሚየር ሊጉም እንግዲህ 3 ጨዋታዎችን ማሸነፍ ችሏል። ሁለተኛ ደረጃ ላይ ነው የተቀመጠው። በሊቨርፑል ብቻ ነው ሽንፈት የደረሰበትና እስካሁን ድረስ እንግዲህ ባከናወናቸው የትላንት ምሽቱን የአውሮፓ ቻምፒየንስ ሊግ ጨዋታን ጨምሮ ማለት ነው 1 ግብ ብቻ ነው የተቆጠረበት። ዳቪድ ራያ በጣም ጥሩ ብቃቱን እያሳየ ይገኛል። ከዛ ባለፈ ግን አንድ ግብ ጠባቂ ጥሩ ግብ ጠባቂ ለመባል ወይም ደግሞ ጎሉን በደንብ ለማስጠበቅ የተከላካይ ስፍራ ተጫዋቾቹ እጅግ በጣም ጠንካራ መሆን ይገባቸዋል እና አርሰናል በዓለም ላይ አሁን እየተደነቁ ካሉ የተከላካይ ስፍራ ተጫዋቾች መካከል በተለይ ሴንተር ባኮቹ የመሃል የተከላካይ ስፍራ ተጫዋቾቹ እንደነ ገብርኤል ማጋሌዥ እና ዊሊያም ሳሊባን እንዲሁ አሁን የተጨመሩት ደግሞ እነ ክሪስቲያን ሞስኬራን የመሳሰሉ ተጫዋቾች ድንቅ ብቃታቸውን በማሳየት ላይ ነው የሚገኙትና ይህንን ጥምረት ሰብሮ የሚገባ የተቃራኒ የፊት መስመር አጥቂ አሁን ከአርሰናል ጋር በሚኖረው ጨዋታ በጣም እየከበዳቸው ነው የሚገኘውና ትላንት ምሽትም እንግዲህ ከሜዳው ውጪ በስታዲዮ ሳን ማሜስ ጨዋታ አድርገው ነበር ከአትሌቲክ ቢልባኦ ጋራ። 7ኛው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነው ትላንት ምሽት ጅማሮን ያደረገው። እንግዲህ የአውሮፓ ቻምፒየንስ ሊግ በአዲስ ፎርማት ነው የመጣው። እንደምታውቂው ካለፈው ዓመት ጀምሮ 36 ክለቦችን እያሳተፈ ነው የሚገኘው። የሊግ ፎርማት ነው። የመጀመሪያ የሊግ ፌስ ጨዋታቸውን እንግዲህ ትላንት ምሽት ጀምረዋል ማለት ነው። ትላንት በነበረው እንቅስቃሴ ላይ እንግዲህ 2-0 በሆነ ውጤት ማሸነፍ ችለዋል መድፈኞቹ ከሜዳቸው ውጪ። በጣም ጥሩ ድል የሚባል ነው። በጨዋታው እንቅስቃሴ ላይ እንደ አስተዋል ነው የመጀመሪያው ግማሽ 45 ትንሽ ከብዷቸው ነበረ። በአጠቃላይ የአርሰናል ደጋፊዎች ካለው ስብስብ አንጻር በትላንት ምሽቱም ጨዋታ በውጤቱ ቢደሰቱም ግን ፕሮሰስ ያደረገበት ሁኔታ ብዙም አልተመቻቸውም። አንዳንድ ማህበራዊ ሚዲያ ላይም ሌሎችም የእግር ኳሱ ሊቃን ጨዋታውን ሲተነትኑ የነበሩ ትልልቅ የቀድሞ ተጫዋቾችም ጨዋታውን አስመልክተው አርሰናል ጥሩ ሳይሆንም እንደዚህ አይነት ነጥብ ማግኘት መቻል መልመድ መቻል አለበት ብለው የሚያደንቁም አሉ። ነገር ግን ደግሞ ያልተጠበቀውንም አይነት ውጤት እንቅስቃሴ ማድረጉ ላይም የተከፉበትም አሉ። ነገር ግን ትላንትና በቋሚ አሰላለፍ ውስጥ ከገቡ ተጫዋቾች ይልቅ ተቀይረው የገቡት ሁለቱ ተጫዋቾች በተለይ እዛ ቦታ ላይ በጣም ድክመት አለበት በሚባሉ ዲፓርትመንት ላይ ነው የግራ ክንፍ ላይ ሁለቱ ተጫዋቾች እናውቃቸዋለን፣ ገብርኤል ማርቲኔሊ እና ትሮሳርድ ማለት ነውና እነዚህን ግቦች ማክሲመም 20 ደቂቃ ምናምን ነው የቆዩት። አሁን ትሮሳርድ 20 ደቂቃ ቆይቷል። 19 ደቂቃ ደግሞ የተጫወተው ገብርኤል ማርቲኔሊ ነው እና ሁለቱንም ጎል አንደኛው ሲያቀበለው አንደኛው ነው ያገባው። እዛኛው ጎል ላይ ደግሞ እንደዚሁ
አሲስት አድርጓልና የሁለቱ ቅንጅት በተለይ በዚህ አርሰናል ደካማ ነው በሚባለው ቦታ ላይ የጎል ምንጭ መሆናቸው እነዚህ ሁለት ተጫዋቾች በጣም ለአርሰናል ትልቅ ተስፋ የሚሰጥ ነው ብዬ አስባለሁ። አሁን ላይ በእርግጥ አዲሱ የክለቡ ፈራሚው ኖኒ ማዱኬ በግራም በቀኝም እየሄደ የቡካዮ ሳካንም ቦታ ሸፍኖ መጫወት ይችላል። እዚህ ግራ መስመር ላይ መጫወት ይችላልና ይሄ የበለጠ ኤነርጄቲክ እንዲሆኑና እንዲነቁ ያደረጋቸው ይመስለኛል። ገብርኤል ማርቲኔሊንና ትሮሳርድን የበለጠ ቦታቸው ላይ እንዲሰሩና ተፎካካሪ ሆኖ እየተመለከትን እንገኛለን። እና ትላንት በነበረው ጨዋታ ላይ ወደ 11 ሙከራዎችን አድርጓል አርሰናል። በጥቅሉ ኦን ታርጌት ወይም ደግሞ ኢላማቸውን የጠበቁ ኳሶችን ደግሞ ወደ 6 የሞከረበትን ሂደት ተመልክተናል። 62 በመቶ የኳስ ቁጥጥር ነበረው። አትሌቲክ ቢልባውም በጣም ጥሩ የውድድር ዓመት ነው የመጀመሪያ የቻለው። እንግዲህ እንደምናስታውሰው በላሊጋው ካደረጋቸው 4 ጨዋታዎች 3ቱን በድል መወጣት ችሏል። ቫልቬርዴ በጣም ጥሩ ቡድን የገነቡበትን ሂደት እየተመለከትን እንገኛለን እና ትላንትና አርሰናል በድል ተመልሷል። ከጨዋታው በኋላ አስተያየት የሰጠው አሰልጣኝ ሚኬል አርቴታ በተለይ ግብ አስቆጣሪውን ገብርኤል ማርቲኔሊን እንደተደሰተበትና ለሱ ልዩ ትኩረት እንዳለው ሲናገር ነበረ። ብዙ ጊዜ ጫናን ለመቋቋም የሚከብደው አይነት ተጫዋች ነው። ከጨዋታ በዛው አይነት እንቅስቃሴ የሚሄድበትን አጋጣሚ ተመልክተናል። ነገር ግን ትላንት ደግሞ ተቀይሮ የጨዋታው ልዩነት ፈጣሪ ሆኖ ማን ኦፍ ዘ ማች መሆኑ በጣም እንዳስደሰተውና በቀጣይም እንዲተጋ የበለጠ ውጤታማ እንዲሆን ደግሞ የቡድን አጋር ተጫዋቾቹም እንደዚሁ እያገዙት እንዳለ ምስክርነት ሰጥቷል ማለት ነውና ትላንት የነበረው እንቅስቃሴ ይህንን ይመስላል። እንግዲህ የሚገርመው ደግሞ ቁልፍ ተጫዋቾቹን ተጠባባቂ ቦታ ላይ አስቀምጦ ነበር የገባውና በሁለተኛ ቡድን እንደዚህ ማሸነፉ በጣም ለአርሰናል ተስፋ ሰጪ የሆነ ይመስለኛል። ለቻምፒዮንስ ሊግም እንግዲህ የሚጠበቅ ይሆናል። ከዚህ ቀደም አርሰናል እንደሚታወቀው የቻምፒዮንስ ሊግ ዋንጫ አንስቶ አያውቅምና የመጀመሪያውን ዋንጫ ያነሳልም ተብሎ ይጠበቃል። የፕሪሚየር ሊጉም እንግዲህ እንደሚጠበቅ ይታወቃልና ከዚህ ጎን ለጎን ደግሞ ቻምፒዮንስ ሊግ ላይ ምን አይነት እንቅስቃሴ ያደርጋል የሚለው ነገር ተመልካቾችን፣ ደጋፊዎችን አሁንም እያጓጓ ይገኛል። ሌሎች የቻምፒዮንስ ሊግ ጨዋታዎች ተደርገው ነበር። ሪያል ማድሪድ ከማርሴይ ጨዋታ አድርገው ነበር። ሪያል ማድሪድ 2-1 በሆነ ውጤት ማሸነፍ ችሏል። እንግዲህ ኪሊያን ምባፔ በዚህ ጨዋታ ላይ 2 ጎሎችን ማስቆጠር ችሏል በፍጹም ቅጣት ምትና። እሱንስ ጨዋታ እንዴት ትመለከቷለህ? እንዴት አየኸው? በምሽቱ ላይ እንግዲህ ከተጠበቁ በጣም ወሳኝ ጨዋታዎች መካከል ወሳኝም ባይሆኑ ነገር ግን የፕሪሚየር ሊጉ መክፈቻ ከሚጠበቁት ጨዋታዎች መካከል አንደኛው ነበር በሳንቲያጎ በርናቦ። በተለይ ደግሞ አዲሱ አሰልጣኝ ጃቢ አሎንሶ ይጠበቅ ነበረ። የሪያል ማድሪድ የቀድሞ ኮከብ ነው። እንግዲህ ከዛ በኋላ ደግሞ በባየር ሊቨርኩሰን በአሰልጣኝነት ተመልክተነዋል። በጣም ድንቅ ጊዜ ማሳለፍ ችሏል። የቡንደስሊጋ አሸናፊ ነበረ። አሰልጣኝ ካርሎ አንቸሎቲን ተክቶ ከመጣ በኋላ የአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታውን ትላንት ምሽት ነው ያከናወነው በበርናቦ። እንግዲህ በጣም ትልቅ ድባብ ነበረ። በተለይ የማርሴይ ደጋፊዎች አስቀድመው ወደ 4000 እስከ 5000 የሚገመቱ ደጋፊዎች ወደ ሳንቲያጎ በርናቦ ለመግባት በሚያደርጉበት ጥረት ላይ እንደዚሁ ከጸጥታ አስከባሪዎች ጋር ግጭት ውስጥ ለመግባታቸው እየተገለጸ ነው የሚገኘው ማለት ነውና ትላንት በዚህ ድባብ የጀመረው ጨዋታ ሪያል ማድሪድ 2-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። በእርግጥ አስቀድሞ ቲሞቲ ሆያ ነበረ ጎል አስቆጥሮ ኦሎምፒክ ደ ማርሴይ መሪ የነበረበትን ሂደት የተመለከት ነው። ከዛ በኋላ ግን ኪሊያን ምባፔ ሁለቱንም ግቦች ያስቆጠረው በፍጹም ቅጣት ምት ነው። በተለይ ሁለተኛው የፍጹም ቅጣት ምት ሲሰጥ በርካታ የእግር ኳሱ ባለሙያዎች እንዲሁም ሮቤርቶ ዲዘርቢ የኦሎምፒክ ደ ማርሴይ አሰልጣኝ ሁሉ እንዳልተስማማበት ሲገልጽ ነበረ። ሳሚር ናስሪ የቀድሞ የአርሰናል ተጫዋች ትንታኔ እየሰጠ ነበርና ይሄ ዝርፊያ ነው ምናምን የሚል አስተያየት ሰጥቷል። ለሪያል ማድሪድ የማይሆን ነገር የተሰጠበትን ሂደት እንደዚሁ ኮንኗል ማለት ነው። የፍጹም ቅጣት ምቱን በተመለከተ ኦሎምፒክ ደ ማርሴዮች ከሜዳቸው ውጪ ነው ጨዋታ ያደረጉት። በእርግጥ ሪያል ማድሪድ ባለፈው ዓመትም ጥሩ አልነበረም እንደምናስታውሰው። አርሰናል እንግዲህ እዚህም አምጥቶ በክብር ነው የሸኘው፣ እዛም እንግዲህ ሄዶ በሜዳው በክብር ነው አሸንፎት የመጣው ማለት ነው። አሁንም ሪያል ማድሪድ ላይ ግን በእርግጥ ዳኒ ካርቫሃል በቀይ ካርድ ወጥቶባቸዋል። ያን ያህል ግን በጨዋታው ላይ ልዩነት የሚፈጥር አይነት ደቂቃ ላይ አይደለም የወጣውና ከዚህ ጋር ተያይዞ እንግዲህ በቀጣይ ትልቅ የቤት ስራ እንደሚጠብቃቸው አሁንም የቡድኑ ውህደት እንደሚቀረው ማሳያ ነው ማለት ይቻላል በሪያል ማድሪድ በኩል። በእርግጥ በርከት ያሉ ሙከራዎችን ማድረግ ችሏል። ወደ 28 ሙከራዎችን ማድረግ የቻለበትን ተመልክተናል። ግብ ጠባቂው እጅግ በጣም ጥሩ ነበር ማለት ይቻላል። 15 ኳሶችን ያዳነበትን ሂደት ተመልክተናል ሪያል ማድሪድ ባለበት ሁኔታ ላይ ማለት ነው። ሌሎች ጨዋታዎችም ነበሩ። ቶተንሃም ሆትስፐርስ እንደዚሁ ቪላሪያልን በሜዳው አስተናግዶ
1-0 በሆነ ውጤት አሸንፏል። ጁኒየር በራሱ ግብ ላይ ባስቆጠረው ኳስ ነበረ ስፐርሶች ማሸነፍ የቻሉት። ከዛ ባለፈ የዩቬንቱስ እና የቦሩሲያ ዶርትሙንድም ጨዋታ በጣም ጥሩ ነበር። 4-4 በሆናቸው ውጤት ነበር የተጠናቀቀው። የጎል ናዳ ማለት ይቻላል። እንግዲህ ሁለቱም ክለቦች አንደኛው በጀርመን ቡንደስሊጋ አንደኛው ደግሞ በጣሊያን ሊግ በጣሊያን ሴራ እንግዲህ በጣም ታዋቂ ከሆኑ ክለቦች መካከል ናቸው። በጣም ሲጠበቅ የነበረ ጨዋታ ነው። 4-4 በሆነ ውጤት ነው የተጠናቀቀው። እጅግ ጨዋታው አዝናኝ እንደነበረ ተመልካቾችም እየገለጹ ይገኛሉ። ያው በጣም አዝናኝ ነው። ያው ጎሎች ሲኖሩት ለእግር ኳስ ተመልካቹ ጥሩ ተዝናኖት የሚሰጥ አይነት ነው። 4-4 ነው የተጠናቀቀው። ቦሩሲያ ዶርትሙንድ ይህን ጨዋታ በአሸናፊነት አጠናቆ መመለስ የሚችልበት እድል ነበረው፣ ማስጠበቅ አልቻለም። አዴሚ በጣም ልዩ ነበር በጨዋታው ላይ ጎል አስቆጥሯል። 52ኛው ደቂቃ ላይ ሜቻ እንዲሁ 65ኛው ደቂቃ ላይ ካውቶ 74ኛው ደቂቃ ላይ ጎል ማስቆጠር የቻሉበትን ሂደት ተመልክተናል። ዩቬንቱስ በኩል ደግሞ በሜዳቸው ነው ጨዋታዎችን ያደረጉት። ኤልዲስ 63ኛው ደቂቃ ላይ፣ ዱሳን ቭላሆቪች ደግሞ እንደዚሁ 67 እና 94ኛው ደቂቃ ላይ፣ ኬሊ ደግሞ 96ኛው ደቂቃ ላይ ባለቀ ደቂቃዎች ናቸው እንግዲህ ዩቬንቱስ ጎል አስቆጥሮ ቢያንስ ከጨዋታው 1 ነጥብ ተጋርቶ መውጣት የቻለው ማለት ነው። ዛሬ የሚደረጉትን ጨዋታዎች ብንመለከት እንግዲህ ዛሬም ላይ ጨዋታዎች ቀጥለው የሚደረጉ ይሆናል። ያለውትን መርሃ ግብሮች እስቲ ለተመልካቾቻችን ትንሽ ገለጽ ብታረጋግጥ። ዛሬ እንግዲህ በጣም የሚጠበቀው ጨዋታ የባየር ሙኒክ እና አሊያንዝ አሬና ላይ የሚደረግ ጨዋታ ነው በጀርመን። የባየር ሙኒክ እና እንደዚሁ ደግሞ የእንግሊዙ ክለብ ቼልሲ የሚያደርጉት ጨዋታ በጣም ተጠባቂ ነው። እነዚህ ሁለት ክለቦች በዚሁ መድረክ 2012 ላይ በፍጻሜው ተገናኝተው ቼልሲ እንግዲህ በመለያ ምት አሸንፎ የመድረኩን የዋንጫ ክብር ያሳካበትን ሂደት እናስታውሳለን በዚያ ጊዜ ማለት ነውና ድሮግባን እንደው ማስተዋወስ ይቻላል። ወደ አቻነት የሚያመጣቸው እሱ ነበረ። ከዛ በኋላ የፍጹም ቅጣት ምቱን የመጨረሻውንም መቶ ያስቆጠረው እሱ ነበርና ያንን ሁኔታ የሚያስታውስ ነው። ዛሬ እንግዲህ በሜዳቸው ይህን ጨዋታ ያደርጋሉ። በዚህ ጨዋታ ላይ በባየር ሙኒክ በኩል አልፎንሶ ዳቪዝ እንደዚሁም ራፋኤል ጉሬሮ እና ኒኮላስ ጃክሰን ያው ከቼልሲ ስለሄደ በውሰት የራሱን እናት ክለብ አይገጥምም። ስለዚህ ከዛሬው ጨዋታ ውጪ መሆናቸው እየተገለጸ ይገኛል። በቼልሲ በኩል እንደዚሁ ለጨዋታው የማይደርሱ ተጫዋቾችን አሰልጣኝ ኤንዞ ማሬስካ ይፋ አድርገዋል። ሌቪ ኮልዊል እንደዚሁም ሊያም ዴላፕ እና እነዚህ ተጫዋቾች በዛሬው ስብስብ ላይ አይገኙም። ኮል ፓልመር ግን ከጉዳቱ አገግሞ ለምሽቱ ጨዋታ ዝግጁ መሆኑ ተገልጿል። ሊቨርፑል በአንፊልድ ሮድ እንደዚሁ አትሌቲኮ ማድሪድን የሚያስተናግድበትም ጨዋታ ይጠበቃል። በዚህ ጨዋታ ላይ አሌክሳንደር አይዛክ ለመጀመሪያ ጊዜ የሊቨርፑልን ማሊያ ለብሶ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በምሽቱ ጨዋታ ላይ የቋሚ አሰላለፍ እድል እንደሚያገኝ አሰልጣኝ አርነ ስሎት ማረጋገጫ ሰጥቷል። ያምናው የመድረኩ ሻምፒዮናው ክለብ ፒኤስጂ እንደዚሁ በሜዳው ፓርክ ደ ፕሬንስ የጣሊያኑን ክለብ አታላንታን የሚያስተናግድ ይሆናል። አያክስ አምስተርዳም እንደዚሁ ከኢንተር ሚላን የሚያደርጓቸው ጨዋታዎች በጣም ተጠባቂ ናቸው። ካለን ሰዓት አንጻር የመጨረሻ እናድርገውና ጄሪ አሰልጣኝ ጆዜ ሞሪኒዮ ምናልባት ወደ አሰልጣኝነት ከቀናቶች በኋላ ለመመለስ አሁን ስለመቃረባቸው እየተገለጸ ነው የሚገኘው። እኚህ አነጋጋሪ አሰልጣኝ በቱርክ ነበሩ፣ በፊነርባቼ እያሰለጠኑ የነበሩት ማለት ነው። ከዚህ ቀደም እንግዲህ የእግር ኳስን የማይወዱ ሰዎች እንኳን በእሳቸው አነጋገር የእሳቸው የጨዋታ ፍልስፍናን በተለይ ከጨዋታ በፊትና ጨዋታ ከተጠናቀቀ በኋላ የሚሰጧቸው አስተያየቶች አንዳንድ አሰልጣኝ ላይ ባልደረቦቻቸው ላይ የሚሰጡት አስተያየት እየሳባቸው ያው ራሳቸውን አይ አም ዘ ስፔሻል ዋን እያሉ ነው የሚጠሩትና እንደተለየ አድርገው ነው ራሳቸውን የሚመለከቱት። በአንዳንድ እንቅስቃሴዎች ላይ እንግዲህ ከውጤት ርቀው ነበረ ባለፉት አመታቶች በተለይ በሮማ ቤትም እንደዚሁ ተመልክተናቸዋል። ከዛ በኋላ ደግሞ አሁን በቱርክ ማለት ነውና አሁን ወደ ፖርቹጋሉ ክለብ ወደ ሀገራቸው ክለብ ለማምራት ስለመቃረባቸው እየተገለጸ ይገኛል። ቤኒፊካን ለመረከብ ማለት ነው። ቤኒፊካ ትላንትና ምሽት በካራባ ከ2-0 መመራት 3-2 በሆነ ውጤት ተሸንፏል። በሊጉም እንደዚሁ 6ኛ ደረጃ ላይ ነው የሚገኘው ማለት ነውና ውጤቱ ያን ያህል አስተማማኝ አይደለም። ቤኒፊካ ያለው ስብስብ ግን እጅግ በጣም ድንቅ ነው። ይህንን ቡድን ለመረከብ እንደዚሁ ከጫፍ ስለመድረሳቸው እየተገለጸ ይገኛል። አነጋጋሪው ሰው በሌላ ክለብ በቅርብ ቀናቶች የምንመለከታቸው ይመስላል። እንግዲህ እንደ መረጃው ምንጭ ከሆነ ማለት ነው። ጋዜ ስለሰጠን ስፖርታዊ መረጃዎች ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው የናሁ ስፖርት መሰናዷችን የተመለከታችሁትን ይመስል ነበረ። መልካም ቀን።